ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የምስርና የአትክልት ሾርባ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እንደ ሁልጊዜው እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። ድፍን ምስር ነው። ምስሩን አፈር ጠጠር እንዳይኖረው ለቅሜ ያዘጋጀሁት ምስር አለ እንደምትመለከቱት። ከዛ በመቀጠል መኮሮኒ ነው። ትንንሾቹ መኮሮኒ ይጠቀማለሁ። የምጠቀማቸውን የአትክልት ግብአት ደግሞ ላሳያችሁ። እዚህ ጋር ካሮት ነው። ካሮቱን በመፈቅፈቂያ መፈቅፈቅ ትችላላችሁ። እንደዚህ ጥቅቅ አድርጋችሁ መክተፍም ትችላላችሁ። ይሄኛው ደግሞ ፎሶሊያ ነው። ለጋ ፎሶሊያ ተጠቀሙ። ከዛ በመቀጠል ዝኩኒውን ፍሬውን አውጥቼ እንደዚህ አነሳ አነሳ አድርጌ ከትፌዋለሁ። ዝኩኒ ያለኝ ሌላውን ግብአት ላሳያችሁ። ይሄኛው የሾርባ ቅጠል ሰለሪ ነው። የሾርባ ቅጠል ደቆ የተከተፈ አለኝ። ከዛ በመቀጠል ባሮ ሽንኩርት ተጠቀማለሁ። እንደዚህ ከትፌ አዘጋጅቻለሁ። ሁሉንም ቪዲዮ እንዳይረዝም እኔ ሁሉንም አዘጋጅቼ ነው ማሳያችሁ። ቀይ ሽንኩርት አለኝ እና ደቆ የተከተፈ ነጭ ሽንኩርት አዘጋጅቻለሁ። ሌላው እናንተ ባላችሁ ነገር መጠቀም ትችላላችሁ። ከፈለጋችሁ ይሄንን ሰለሪ፣ ባሮ ሽንኩርት፣ ቀይ ሽንኩርት አድርጋችሁ በዚህ ብቻ መስራት ትችላላችሁ። ሌሎቹን አትክልቶች ግዴታ አይደለም ማለት ነው። በመታገኙት መስራት ትችላላችሁ። ከዛ በመቀጠል ምስሩን በቀዝቃዛ ውሃ እናጥበዋለን። ከመቀቀላችን በፊት ምስሩን አጥቤ አዘጋጀዋለሁ። ከዛ ውሃ ነጥድና ምስሩን በደንብ እስከሚበስል ድረስ መቀቀል ነው። በጣም ቀላል ነው። ማናችሁ መስራት ትችላላችሁ። በዚያ ላይ ጤናማ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ ላይክ እያደረጋችሁ ቪዲዮውን ተመልከቱ። እንግዲህ እንደዚህ አድርጌ በደንብ እንዲበስል ጊዜው ወስጄ ቀቅየዋለሁ። ያው ቪዲዮውን ስለምቆርጥ ሲበስል አሳዩኋችሁ። ይሄው እንደዚህ ጫን ስትሉት መብሰሉን ለማረጋገጥ እንደዚህ ማየት ትችላላችሁ። በደንብ በስሏል፣ ይበቃዋል ማለት ነው። ከዛ በመቀጠል ሌላ ድስት ንጥድና አትክልቶቹን ለመጠባበሻ ማለት ነው ዘይት አድርጌ ዘይቱ ሞቅ ሲልልኝ ከትፌ ያዘጋጀሁትን ካሮት ጨምረና ትንሽ ጠበስ ጠበስ አድርገዋለሁ። ያው ትንሽ ጊዜ የሚወስደው ለመብሰል ካሮቱ ስለሆነ ካሮቱን አስቀድሜ ትንሽ እጠብሰዋለሁ። ብዙ ጊዜ አልወስድም። አትክልቶቹ በጣም መብሰል ስለሌለባቸው በትንሽ በትንሹ ነው ማቁላላውና ማበስለው ማለት ነው። ሰብስክራይብ ያላደረጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉኝ። ከዚህ በፊት የገብስ ሾርባ አሰራርን ይዤላችሁ ቀርቤ ብዙዎቻችሁ እያያችሁት እየወደዳችሁት ነውና ከፈለጋችሁ ያላያችሁት ካላችሁ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። በጣም ቆንጆ ጤናማ የገብስ ሾርባ አሰራርን ማለት ነው። እንደምትመለከቱት ካሮቱን ትንሽ ከጠበስኩት በኋላ ቀይ ሽንኩርቱን፣ ባሮ ሽንኩርቱን፣ ሰለሪውንና ነጭ ሽንኩርቱን ጨምሬ እና የመጥበሻ ቅጠል እርጥቡ ካላችሁ አንድ ላይ በደንብ አድርጋችሁ አቁላሉት። በጣም ነው የሚጣፍጠው። እንደዚህ አንድ ላይ ከአትክልቱ ጋር የመጥበሻ ቅጠሉንም አንድ ላይ ከሌለ የተፈጨ መጨረሻ ላይ የተፈጨውን የመጥበሻ ቅጠል መጨመር ትችላላችሁ፣ ችግር የለውም። እንደዚህ አድርጌ እንግዲህ በደንብ አድርጌ ጠበስ ጠበስ አድርገዋለሁ። ከዛ ግን ቅጠሉ እንዳይረግፍብን እናወጣዋለን። እንደዚህ አውጥቼ ከዛ ትንሽ አትክልቱን ካቁላላሁት በኋላ ፎሶሊያ ጨምራለሁ። ይሄ ፎሶሊያ ነው። ፎሶሊያ ግን አንዳንዱ ጠንካራ ፎሶሊያ አለ፣ አንዳንዱ ደግሞ ለጋ አለ። ለጋውን ብታገኙ በጣም ቆንጆ ነው። ለማንኛውም ነገር ለጥብስም በጣም የሚጣፍጠው ለጋው ፎሶሊያ ነው። እንደምትመለከቱት ዝኩኒውንም ጨምሬያለሁ። ዝኩኒው ብዙ ጊዜ አይወስድም ለመብሰልና መጨረሻ ላይ ነው የምጨምረው። ከዛ እንግዲህ በጣም አትክልቶቹ መብሰል ስለሌለባቸው ትንሽ ብቻ እንዲበስል ነው የማደርገው፣ ጥቅሙን እንዳናጣውና ማለት ነው። እንደምትመለከቱት እንግዲህ እንደዚህ እያደረገው አልፎ አልፎ
እያማሰልኩ ለትንሽ ጊዜ በትንሹ ብቻ እንዲበስል አድርጌያለሁ። ከዛ የፈላ ውሃ ጎን እንጥድና በሞቀ ውሃ ስለሆነ ሾርባውን የምንሰራው የሞቀውን ውሃ አድርጌ ከልሼ እንዲፈላ አደርጋለሁ። ምስሩንም መኮረኒውን ከመጨመሬ በፊት ማለት ነው። እንደዚህ እየፈላ ነው። ከዚያ እንደዚህ ሲፈላ የቀቀልኩትን ምስር እጨምራለሁ። ከፈለጋችሁ ግን እናንተ መኮረኒውን አስቀድማችሁ ከዛ በመቀጠል ምስሩን መጨመር ትችላላችሁ። እኔ ምስሩን መጀመሪያ ጨምሬያለሁ። ሌላው ደግሞ ምስሩን በብርጭቆ የሚሆን በመዳመጫ ትንሽ ዳጥ ዳጥ ብታደርጉት አሪፍ ነው። የሚበቃኝን ያህል ምስር አድርጋለሁ። ምክንያቱም እኔ ሌላ ትንሽ ቀረት ያለኝን አስቀርቼ ለሳምቡሳ መስራት ስለምፈልግ ሁሉንም ምስር የቀቀልኩትን አልጨመርኩትም። እንደዚህ አድርጌ ምስሩን ጨምሬ ከዛ መኮረኒውን ሲፈላ ማለት ነው። ምስሩን ጨምሬ ከፈላ በኋላ መኮረኒውን ጨምራለሁ። መፍላት አለበት መኮረኒውን ከመጨመራችን በፊት ውሃው መፍላት አለበት ማለት ነው። መኮረኒ እኔ በትንሹ ነው የምጨምረው፣ ይበቃኛል። እንግዲህ ጊዜው የሾርባ ነው እና በጣም ቀላል የምግብ አይነት ነው። ለሁላችሁም የሚስማማ ከምግብ በፊት ለእራት የሚሆን ቆንጆ ሾርባ ነውና እንግዲህ እንደዚህ እያደረገው መኮረኒው በደንብ እስከሚበስል ድረስ ካቆየነው በኋላ ቅመማ ቅመሞችን እንጨምራለን። ጨው ጨምሬያለሁ። ከዛ ቁንዶ በርበሬ። ሌላው ቪዲዮ ተቆርጦብኝ ነው። ነጭ ሽንኩርትና ዝንጅብል እየተፈጨ ብትጨምሩበት የበለጠ ቆንጆ ጣዕም እንዲኖረው ያደርጋልና ካላችሁ መጨመር ትችላላችሁ። ከዛ ቅመማ ቅመሞችን ጨምሬ አንድ ላይ እስከሚዋሃድ ድረስ ብቻ እሳት ላይ አቆየዋለሁ። ከዛ በኋላ ይበቃዋል ማለት ነው። እንደምትመለከቱት እንደዚህ ቆንጆ ሆኖ ሾርባዬ ደርሷል። ከዚህ በኋላ ማቅረብ ነው። እንደዚህ ጤናማ በጣም ቀላል በቀላሉ መስራት የምትችሉትን ሾርባ በቤታችሁ ሰርታችሁ መመገብ ትችላላችሁ። እንግዲህ ላይክ እያደረጋችሁ ቪዲዮ ደግሞ ለሌሎች እንዲደርስ አድርጉ። ሾርባዬን ሰርቼ ጨርሼ ለምግብነት እንደዚህ አሳምሬ ደግሞ አቀርባለሁ። ሌሎች ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉኝ። እንደዚህ አድርገን አሳምረን ማቅረብና መመገብ ነው። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው።